በ2016 መጨረሻ አካባቢ ወደ 12000 የሚሆኑ የሰላም ጥሪውን የተቀበሉ ኃይሎች መጥተው ሰልጥነው ወደ ህብረተሰቡ ተቀላቅለዋል። በ2017 ደግሞ ያሁን ቅርብ ጊዜ ያሰለጠነውን ጨምሮ ወደ 10000 የሚሆኑ ሰዎች የሰላም ጥሪውን ተቀብለው ስልጠና ወስደው የማቋቋሚያ ገንዘብ ተሰጥቷቸው ወደ ህብረተሰቡ የተቀላቀሉበት ሁኔታ አለ እና የሰላም አማራጩን የተቀበሉ ነገሩ የገባቸው ናቸው። ሁኔታውን የተረዱት ናቸው። ይሄ ነገር የአማራ ክልልን ህዝብ ጥያቄ አይመልስም። ጦርነት የአማራ ህዝብ ጥያቄ ሊመልስ አይችልም። የአማራ ህዝብ ጥያቄ ሊመለስ የሚችለው በውይይትና በምክክር በሰለጠነ አኳኋን መመካከር ነው። በተለይ ደግሞ አሁን የተሰለፍንበት የትጥቅ ትግል ከጠላት ጋር ያበረ ነው። አማራ ክልልን የሚያቀጭጭ ነው። አማራ ክልልን የሚያሳንስ ነው። አማራ ክልልን የሚያኮሰምን ነው። ልማትን ወደ ኋላ የሚመልስ ነው። እየዘገየ ስለገባን ከሱ ጋር አንታገልም ብለን መተናል። አገራችንን ያሳንሳል ብቻ ሳይሆን ልማታችን ወደ ኋላ ይጎትታል። ይህ ትክክል አይደለም ብለው ነገሩ ገብቷቸው መጥተው ስልጠና ወስደው ከኛ ጋር ለመሰለፍ ተስማምተው ማቋቋሚያቸውን ወስደው ይሄዱ ነው። እኛም ይሄን ተከትለን የተለያዩ ነገሮችን አውጥተናል። ለምሳሌ የክልሉ መስተዳድር ምክር ቤት ምን አርጓል? የታጠቁ ኃይሎች ወደኛ በሚመጡበት ጊዜ የምናቋቁምበት አዋጅ ደንብ ሊኖረን ይገባል ብሎ ደንብ አውጥቷል።